ምዕራባውያኑ ከዓለም የዓለም አስፈሪ ሀገራት ዝርዝርን ሲያወጡ ስሟን 8ኛ ላይ አስፍረውታል። ዜጎቻቸው በፍጹም ወደዚች ሀገር እንዳይሄዱ ይመክራሉ፣ አለፍ ሲልም ያስጠነቅቃሉ። የምዕራባውያኑ ሚዲያ በሚነዛው የሽብር ወሬ ምክንያትም አንድም ሰው ወደዚች ሀገር ዝር አይልም። የሚዲያውን ወሬ ችላ ብለው ወደ ሀገሪቱ የሄዱ ግን በህዝቡ እንግዳ ተቀባይነት ተደንቆ አያባሩም። ምዕራባውያኑ ሚዲያዎቻቸው ለዜጎች ደህንነት አስፈሪና ሰላም የሌላት አድርገው ደጋግመው ቢናገሩም የዚች ሀገር ሰዎች ደግሞ እንደውም እኛ ጋር ያለው ሰላም እነሱ ጋር የለም ባይናቸው። ለዚህ አስደናቂ ገበያቸውን ማሳያ አድርገው ያነሳሉ። ሀገራችንን ጨምሮ በመላው ዓለም ዝርፊያን ፍራቻ በታጠቁ አካላት የሚጠበቁ ባንኮች ሲኖሩ በዚህች ሀገር ግን ከሚሊዮኖች አልፎ በቢሊዮን የሚቆጠር የገንዘብ ኖት በየመንገዱ ተከምሮ የሚታይበት ገንዘብ የሚሸጥ የሚለወጥበት ገበያ ያላት ያለ አንዳች ጠባቂ የሚገበያዩባትና በነጻነት የሚንቀሳቀሱባት ሀገር መሆኗንም የአገሪቱ ነዋሪዎች በኩራት ይናገራሉ። ይህች አስደናቂ ሀገር የምስራቅ አፍሪካዋ ሶማሊላንድ ነች። በጎሳ ግጭትና ቅኝ ግዛት ከታላቋ ሶማሊያ ቁርጥራጮች አንዷ የሆነችው ይህች ሀገር ብዙ አስደናቂ ታሪኮች አሏት። ራሷን ሀገር ነኝ ብላ ስለምትጠራ ሀገር አልናት እንጂ የተባበሩት መንግስታት የሀገርነት ዕውቅናን አልሰጣትም። ሶማሊላንድ ግን ራስ ገዝነቷን ካወጀችበት 1991 ጀምሮ ራሴን የቻልኩ ነኝ ብላ ኖራለች። ሌሎች አስፈሪ ሀገር ቢሏትም በመዲናዋ ሀርጌሳ ግን ገንዘብ በአደባባይ መሬት ላይ ተዘርግቶ ይሸጣል፣ ይገዛል። ሰዎችም የምንዛሬ አገልግሎትን ገንዘብ እንደ ልብስና ሸቀጣ ሸቀጥ ተዘርግቶ ይፈጽማሉ። ይህ በዓለም እጅግ የተለየች ሀገር ያደርጋታል። Gentlemen, We'll start with the open currency exchange market. People exchange currencies in the streets. ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።